የወንድዬ እናት እንግዲህ እንደገና አሁንም ታመሙ ማለት ነው። ምክንያቱም የወዲት አለም በሰራችው ምግብ ላይ መድኃኒቱን ነስንሳ ከቤት ውስጥ ደብቀው ነበረ። አለምዬ ደግሞ አላየችውም፣ ዝም ብላ ለሴትየዋ ሰጠቻት። ሴትይቱም ገና ጎረስ እንዳደረገችው እጇ ልታዘዝ አላት። ምክንያቱም ደም ግፊቷ ነው ብለው እነሱም ተደናገጡ። ያቺ ግን ዞር ብላ እየሳቀች ነበረ። እናቴ የልጅ ልጆትን ሳዩማ እንዳይሞቱ እያለች እያስመሰለች፣ እሱም ደግሞ እውነት እየመሰለው እንደ ወንድዬ አይነት እንኳ እንደው ቢቀር ነው የሚሻለው፣ እውነት ለመናገር ማለት ነው። እና ምን አይነት ጉድ እንደሆነ ገና ለገና አርግዛለች ብሎ፣ እሷ ግን እርጉዝ አይደለችም። ምን እንጃ። ግን ሴትይቷን እንግዲህ እሱ ዞር ሲል እንዴት እንደምታደርጋት የማታደርጋት ነገር የለም፣ የማትለምነው ፈጣሪ የለም ማለት ነው። አንቺ ምትሞቺ ደግሞ የልጅ ልጅ ያለሽ እንደ ሲያምርሽ ይቀራል እያለች አሁን እንደውም ማርገዝሽ ራሱ እያጠራጠረኝ ነው፣ እውነት እርጉዝ ነሽ እንዴ እያለች አተሮጊቷ ምን ለማለት ፈልገሽ ነው እያለች አጭራሽ ለሴትይቱ መልስ ትመልሳለች ማለት ነው። አለምዬም እንግዲህ እቺን ሴትማ በአደባባይ ማዋረድ አለብኝ እንጂ እማዬን እንደዚህ አዋርዳ እኔም ዝም አልልም። ስለዚህ ይሄንን ጉዷን አለም እንዲያየው ቪዲዮ ቀርጬ ዩቲዩብ ላይ እና ቲክቶክ ላይ እለቅላታለሁ ብላ እናቷ ቤት ካለችው ሰራተኛ የወዲት እናት ቤት ያለችው ሰራተኛ ጋር ተነጋገሩና ሁለቱ አለምና ያችኛዋ። ከዛ በኋላ እንግዲህ ካሜራ በየቦታው ደብቃለች። አለም ማለት ጀግና ናት። እውነት ለመናገር ከወንድዬ 10 እጥፍ ትበልጣለች። ያልወለዱት እንግዲህ እንደዚህ ሲሆን የወለዱት ሰው ምን አይነት እኔ እንጃ። እኔ እንደ ወንድዬ። ከዛም እንግዲህ አለም ክችን ውስጥም አስቀምጣለች፣ ሳሎንም አስቀምጣለች። እማማ ባሉበት ቦታ እያንዳንዷን ኢንፎርሜሽን ምን እንደምታደርጋት አሮጊቱን እያንዳንዱን እንግዲህ አስቀምጣለች። ከዛም እናቷ ጋር ሄዳ ስትሳለቅ ውላ እማዬ እኔ እኮ ቶሎ እንድትሞት ነው የምፈልገው፣ መድኃኒቱ ደግሞ ቶሎ የሚገል አይደለም፣ በሻይ ማንኪያ ብቻ ስጫት አላልኩሽም እንዴት ስትላት፣ እኔ በትልቁ ነው ባክሽ በሾርቦ ማንኪያ ቶሎ ብላ ድፍት እንድትል ስለምፈልግ ነው አለቻት። ኧረ ተይ እንደዛማ አይሆንም፣ አንቺ ልጅ ታመሻል እንዴ? እንደዛ ከሆነማ እንታሰራለን። ግን ቀስ በቀስ መድኃኒቱ እየሰራ ድፍት ሲያደርጋት ያው ደም ግፊቷ ነው ተብሎ፣ እንዴ እማዬ አትርሽ እንጂ ሬሳ ምርመራ እኮ ይደረጋል። ያን ጊዜ የምግብ መመረዝ ነው ብትባይ እኛ መግደላችንን ቢታወቅ ምን ይመስልሻል? ስትላትም ባከሽን እዛ እሱን ፈጣሪ ያውቃል፣ ፈጣሪ ማለት ፈጣሪን እያስቆጡ ፈጣሪ ያውቃል ማለት አለ እንዴ እያለች እንግዲህ ፈጣሪ እንዴት እንደሚያስቆጣ ሰው ላይ ወንጀል መስራት፣ በሰው ላይ ተንኮል ማሰብ በፈጣሪ ዘንድ እንዴት እንደሚያስቆጣ እያወቁ፣ ነገር ግን እንግዲህ ሴትይቱን ለመገላገል ተነስታለች። ሴትየዋም አንቺ የሰራሽውን ነገር በፍጹም አልበላም። ከዛም ከእናቷ ቤት ስትመለስ እንግዲህ ሙዝና ብርቱካን ይዛ መጣች። እማዬ ትገረም ያለሽ ይዤልሽ የመጣውን ነገር ብታይ አለቻት። ወይ አንቺ የኔ ሚስት ምን ይዘሽላት መጣሽ አላለም ደግሞ ይሄ። ከዛ በኋላ ሙዝና ብርቱካን ለማዬ እንዴ ላማቴ የማልሆነው ነገር እኮ የለም፣ እሷ ግን አትወደኝም፣ ይቅርታዬንም አልተቀበለችኝም፣ ይቅርታ አድርጌልሻለሁ፣ አመሰግናለሁ የኔ ልጅ አለቻት። ከዛም ስልክ ተደወለለትና ወድዬ ወደ ውጭ ሲወጣ ስሚ ሙዝና ብርቱካኑ ላንቺ ያመጣው መስሎች ነው እንዴ? ተሳስተሻል፣ ሲያምርሽ ይቀራል እሺ አለችና ሙዙን ላጥ አደረገችና ለራሷ በላች። እኔም እኮ አውቃለሁ ሲጀመር አይደለም ሙዝ የፈለግሽውን ነገር ይዘሽ ብትመጪ ከአንቺ እጅ ምንም ነገር መብላት አልፈልግም፣ ተግባባን አለቻት። ለምን እማዬ? ቆይ ለምንድን ነው እንደዚህ የምትጠይኝ? የምጠላሽማ በስራሽ እኮ ነው የኔ ልጅ፣ ስራሽ ምንም አታረጊ ነገር አለ። ለነገሩ አንቺ ምን አረግሽኝ? እኔን እኮ በጣም ትወጅኛለሽ፣ በጣም ታከብረኛለሽ፣ አመሰግናለሁ የኔ ልጅ አለቻት። ከዛ በኋላ እማዬ አረ ቀለል አድርጊው፣ ለአንቺ እኮ ሲበዛብሽ ነው ልልሽ ነበረ፣ ግን ይቅርብሽ እና አንቺ በላሽ አልበላሽ ኖርሽ አልኖርሽ እዚች ምድር ላይ ምን ልትሰሪ ነው? ቶሎ ፍግም ብለሽ ተገላገይና እኔና ልጅሽ በሰላም እንኑርበት። አንቺ እያለሽማ በሰላም መኖር እንኳ አንችልም፣ እንቅፋት ነሽ አንቺ እዚህ ቤት ውስጥ። ስለዚህ እባክሽን ከህይወታችን ውልቅ ብለሽ ውጪ አንቺ አሮጊት እያለች ሴትይቱን እንግዲህ አቤት ለአንቺ የሰጠውን ማስመሰል ለማንም አልሰጠም። እንደው ኬት ነው የተማርሽው ልጄ? እንደው ማስመሰሉን ኬት ነው ያመጣሽው? አለቻት እናት ሴትየዋ። ከዛ በኋላ
ይኸውልሽ እኔ ለአንቺ መቼም ደግ አልሆንም። መቼም ግን ማስመሰል ስላለብኝ ልጅሽ ፊት አስመስላለሁ። እሱ ሲመጣ ደግሞ እጎዘጎዝለታለሁ። ከዛ ውጪ ግን አንቺን ለአንቺ ምንም አይነት ሀዘኔታ። ቆይ ምንድን ነው ያደረግኩሽ? ያደረግኩሽ ነገር አለ? ያደረግሽ ነገርማ መተሽ ላይ ለተቀመጥሽ እንደፈለግኩ መሆን አልችልም። ስለዚህ እኔ አንቺ ድፍት ካልሽ ይሄ ንብረት በሙሉ የኔ ሆነ ማለት አይደለም። ተይ እንጂ ሞት እንዳለ አትርሽ እንጂ። እበላለሁ ሲባልም መበላት ስላለ እባክሽ ልጄ ቆም ብለሽ ብታስቢበት ይሻልሻል አለቻት። ተይ እባክሽ ተረት ተረት ደግሞ ይህን ተረት ተረት ለራስሽ ያዡ፣ ለአንቺም አልጠቀመሽ እንኳን ለእኔ ይሄን ተረት ተረት እያለቻት ሴትዮዋን ጭራሽ እለዋ ላይ መጥፎ ነገር እያሰበች ትገኛለች ማለት ነው። እኔ ምን ጉድህ እንደሆነች አላውቅም። በእርግጥም ክፋት ራስን ነው ጠልፎ የሚጥለው። እንግዲህ መጨረሻዋ እውነት በጣም ነው የሚናፍቀኝ የወዲት ማለት ነው። የወዲት ሳትሆን እሷ ይሁዳ ናት። በእውነት ይሁዳ ነው መባል ያለባት። የወዲት ጭራሽ ስም አይገዛም። የወዲት አሏት እኮ። እናም እንግዲህ ማየም አውቃለሁ የኔ ልጅ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ወይዘሮ የወዲት አሁንም ተንኮሏን ቀጥላለች። አለምዬ ጀግናዋ ግን እውነት አለም ሽልማት ያስፈልጋታል። መሸለም ያለባት ልጅ አለም ናት። ወንድዬ እንኳን ተውት፣ የማይረባ ልጅ ነውና አስጠጊ ሰው በጣም ነው የሚያስጠላው። አስጠጊ እንዴ! እንደዚህ አይነት ልጅ አለ እንዴ? እናቱ በፊት ለፊቱ ስትሰቃይ ከዚህ በፊት በቪዲዮ ቀርጻ አሳይታለች። አሁን እንደው ምን አግኝታ ተለወጠች ብሎ ነው እሷን ሊያምናት የቻለው? ገና ለገና ልጅ አርግዛልኛለች። እማዬ የወዲት እኮ በጣም ተወድሻለች። አየሽ አይደል እንዴት እንደምታንከባከብሽ። እባክሽን እማዬ ሚስቴ እኮ እርጉዞና ነው የሰራችልሽ ምግቡን፣ እባክሽ ጉረሽላት። አልበላም አመሰግናለሁ ስለሰራችልኝ ልጄ፣ ግን መብላት አልፈልግም ምንም ነገር ምንም። በቃ እማዬ ግን ለምን እንደዚህ ትሆኛለሽ? እሷ እኮ ለአንቺ ብላ ነው እንደዚህ እርጉዞና የልጅ ልጅሽን በሆዷ ይዛ ለአንቺ አይደለም እንዲ ጎንበስ ቀና የምትለው። አመሰግናለሁ አልኩ እኮ፣ ግን ምንም ነገር መብላት አልፈልግም ከሷ እጅ። አሰማኝም እንደ የኔ ልጅ አለችው። በቃ ተያት የወዲት አታስገድጃት እማዬ፣ ያው ክፉ አስባ ሳይሆን ያው አለ አይደለ። ኧረ አልቀየማቸውም እማዬ፣ እንደፈለገ ቢሉኝም ምንም አልቀየማቸውም አለች ማለት ነው። እሱም እንግዲህ መቼም በቤት አይቀመጥም፣ ወጥቶ ሲሄድ እንደዛው ደግሞ ቀጠለች ማለት ነው። ሴትይቱን መቼም ልታንቃት ነው የምትደርሰው። አለምም ደግሞ በአይነ ቁራኛ እየተጠባበቀቻት ነው። አለም ምናልባትም የዛ የእቃ ከበቱን ከፍታ ያንን መድኃኒት ብታገኘው ብዬ አስባለሁ። ግን አሁን ካሜራውን እቺ ታንከሲስ ካላየችው ካሜራውን እዛ ከበቱ ላይ አስቀምጠዋለች። ግን ካየችው ከባድ ችግር ነው የሚፈጠረው። ስሚ አንቺ ያወራሁትን ሰምተሻል እንዴ? ይኸውልሽ እንደ ባለፈው ቪዲዮ ቀርጻለሁ የምትይ ከሆነ አለም እመኝኝ እገልሻለሁ። ያምሻል እንዴ? ምንድን ነው አንቺ ሁሌ እንደዚህ የምትበረግጌው? በምኔ ነው የምቀርጸው እኔ? ሲጀመር ቪዲዮ ካሜራ አስቀምጣለች እኮ አለም ማለት ነው። በምኔ ነው የምቀርጸው? ስልኬን ሰብረሽው የለ እንዴ አለቻት። አንቺንም አለመስበሬ አመስግኝኝ፣ ግን እመኝኝ አለቀሽም አለቻት። እሱን ፈጣሪ ነው የሚያውቀው አለቻት አለምዬ። ከዛ በኋላ አለም በጣም ተናደደችና የእናቷ ቤት ሰራተኛ ጋር ደውላ ላገኝሽ እፈልጋለሁ አለቻት። እንዴ ምና አለምዬ በሰላም ስትላት፣ አዎ በሰላም ነው ዳሩ ምን ሰላም አለ፣ ለማንኛውም እንድታግዥኝና ያንቺን እገዛ ስለምፈልግ ነው የመጣሁት አለቻት። እሺ ምን ላግዝሽ? አሁን የወዲትን ስራ እያንዳንዱን በቪዲዮ ቀርጬ ቲክቶክ ላይ እና ፌስቡክ ላይ ለቀዋለሁ አለቻት። ተይ እንጂ አለምዬ ችግር ውስጥ እንዳትገቢ እንዴ፣ ችግር ውስጥ ስትገቢ ደግሞ እኔ ዝም ብዬ ላይሽ አልፈልግም አለቻት። ታግዥኛለሽ ወይስ አታግዥኝም አለቻት። እኔማ አግዝሻለሁ፣ ግን ደግሞ ችግር ውስጥ እንድትገቢ በቃ ተይው፣ እንደውም እኔ ራሴ ወጣዋለሁ ብላ ጥላ ሄደች። ነይ እንጂ ነይ፣ እንደዛ ማለት እኮ ሳይሆን ችግር ውስጥ እንዳትገቢ ብዬ ስለፈራው ነው አለቻት። አይ ችግር የለውም አሁን ከጎኔ እንድትሆኝ ብቻ ፈልጋለሁ አለቻት። እነሱ ሁለቱ ተስማሙና እንግዲህ የወዲት እናት ማለት ምን አይነት ጉድ እንደሆነች ልጅቷን የማትመክራት ነገር የለም። ምክንያቱም እንደዚህ አይደለም ያሳደጉሽ፣ ጀግና ቆፍጣና እንድትሆኝ አይደለም እንዳያሳደጉሽ። ምንድን ነው እንደዚህ መልፈስፈስ እያለች ልጇን እንግዲህ ወደ ሰይጣን መንገድ እየመረቻት ነው ማለት ነው። ልጅቷም የእናቷን ምክር እየሰማች ገደል ልትገባ ነው። ነገር ግን እንግዲህ አለም ቀድማቸዋለች። ቪዲዮ በየቦታው ካሜራ አስቀምጣለች ማለት ነው።
እንግዲህ እሱ ፈጣሪ ከውርደት ይጠብቃት ነው የምለው። አላቅም። አራ ይጠብቃት። እሷ ምን ጠብቃት አልጠብቃት ዳሩ ምን ልትሰራ ነው? እንግዲህ የእሷ ውርደት እንደቀጠለ ነው። ልጅቱም ቆርጣ ተነስታለች። እንደዚህ ሳላዋርዳትማ እማዬ ላይ ለሰራችው እያንዳንዱ የእጇን ማግኘት አለባት ብላለች ማለት ነው።